መጽሐፈ ነህምያ ምዕራፍ 1 የሐካልያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉ። ይህንም ቃል በሰማው ጊዜ ተቀምጬ አለቀሱ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝኸውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባችኋለሁ፣ ስሜም የሚኖርበት ዘንድ ወደ መረጥሁት ስፍራ አመጣችኋለሁ ብለህ ለባሪያህ ለሙሴ ያዘዝኸውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዥሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ፣ ጆሮህ የባሪያህን ጸሎት፣ ስምህንም የሚፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊው ነበርሁ። መጽሐፈ ነህምያ ምዕራፍ 2 በንጉሡ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሡ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ የፈራሁ። ንጉሡ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝህ ባሪያህም በፊትህ ሞገስ ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም ባጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርሁለት። ንጉሡ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች፣ ለከተማውም ቅጥር፣ ለምገባበትም ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉሡም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሡን ደብዳቤ ሰጠኋቸው። ንጉሡም ከእኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆሮናዊውም ሰንባላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረሱ። በዚያም 3 ቀን ያህል ተቀመጡ። በሌሊትም ተነሳሁ፣ ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅሁ። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆውም በር ወጣሁ፣ ወደ ዘንዶውም ምንጭና ወደ ጉድፍ መጣያው በር ሄድሁ። የፈረሰውንም የኢየሩሳሌምንም ቅጥር በእሳትም የተቃጠሉትን በሮቿን ተመለከቱ። ወደ ምንጩም በርና ወደ ንጉሡ መዋኛ አለፉ። ተቀምጬበትም የነበረው እንስሳ የሚያልፍበት ስፍራ አልነበረም።
በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትሁ። ዞርም ብዬ በሸለቆ በር ገባሁ። እንዲሁም ተመለሱ። ሹማምንቱ ግን ወዴት እንደሄድሁ ምን እንዳደረግኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱ ሥራ የሚሰሩ ለነበሩት ለሌሎች ገና አልተናገርሁም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኋቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ሥራ በረቱ። ሆሮናዊውም ሰንባላጥ፣ ባሪያውም አሞናዊው ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሡ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያም የላችሁም አልኋቸው። መጽሐፈ ነህምያ ምዕራፍ 3። ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሠሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ። እስከ ሐሜያ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። ባጠገቡ የኢያሪኮ ሰዎች ሠሩ፣ ባጠገባቸውም የአምሪ ልጅ ዘኩር ሠራ። የአስናአ ልጆችም የዓሣ በር ሠሩ፣ ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ባጠገባቸውም የአቆስ ልጅ የኦርዮ ልጅ ሜሪሞት አደሰ። ባጠገባቸውም የሜሲዜቤል ልጅ የበራኪያ ልጅ ሜሱላም አደሰ። ባጠገባቸውም የበዓና ልጅ ሳዶቅ አደሰ። ባጠገባቸውም ቴቁሃውያን አደሱ። ታላላቆቻቸው ግን ለጌታቸው ሥራ አንገታቸውን አላዋረዱም። የፋሴሐ ልጅ ዮዳሄና የበሶዲያ ልጅ ሜሱላም አሮጌውን በር አደሱ። ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ባጠገባቸውም ገባዖናዊው መልጥያና ሜሮናታዊው ያዶን የወንዙም ማዶ አለቃ ግዛት የሆኑ የገባዖንና የምጽጳ ሰዎች አደሱ። ባጠገባቸውም ወርቅ አንጥረኛው የሐርሃያ ልጅ ኡዜል አደሰ። ባጠገቡም ከሽቱ ቀማሚዎች የነበረ ሐናንያ አደሰ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። ባጠገባቸውም የኢየሩሳሌም ግዛት እኩሌታ አለቃ የሆር ልጅ ረፋያ አደሰ። ባጠገባቸውም የኤርማፍ ልጅ ይደያ በቤቱ አንጻር ያለውን አደሰ። ባጠገቡም የሰበንያ ልጅ ሐጡስ አደሰ። የካሪም ልጅ መልኪያ፣ የፋሃት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ አደሱ። ባጠገባቸውም የኢየሩሳሌም ግዛት እኩሌታና የመንደሮቹ አለቃ የአሉኤስ ልጅ ሰሎም አደሰ። ሐኖንና የዛኖዋ ሰዎችም የሸለቆውን በር አደሱ፣ ሰሩት፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጉድፍ መጥያው በር ድረስ 1000 ክንድ የሚሆን ቅጥር ሰሩ። የቤተ ካሪምም ግዛት አለቃ የሬካብ ልጅ መልኪያ የጉድፍ መጥያውን በር አደሰ፣ ሰራው፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። የምጽጳም ግዛት አለቃ የኮልሄዜ ልጅ ሰሎም የምንጩን በር አደሰ፣ ሰራው፣ ከደነውም፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን የሼላን መዋኛ ቅጥር ሠራ። ከእርሱም በኋላ የቤት ጹር ግዛት እኩሌታ አለቃ የአዝቡቅ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከ ተሠራው መዋኛ እስከ ኃያላኑም ቤት ድረስ አደሰ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሁም አደሱ። ባጠገባቸውም የቂላ ግዛት እኩሌታ አለቃ ሐሸቢያ ስለ ግዛቱ አደሰ። ከእርሱም በኋላ የቂላ ግዛት እኩሌታ አለቃ የኤንሃዳድ ልጅ በዋይ ወንድሞቹም አደሱ። ባጠገቡም የምጽጳ አለቃ የኢያሱ ልጅ ኤጽር በማዕዘኑ አጠገብ በጦር መሳሪያ ቤት አንጻር ሌላውን ክፍል አደሰ። ከእርሱም በኋላ የዘባይ ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተክቶ አደሰ። ከእርሱም በኋላ የአቆስ ልጅ የኦርዮ ልጅ ሜሪሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል አደሰ።
ከእርሱም በኋላ የቈላው ሰዎች ካህናቱ አደሱ። ከእነርሱም በኋላ ብንያምና ናሱ በቤታቸው አንጻር ያለውን አደሱ። ከእነርሱም በኋላ የሐናንያ ልጅ የመዕሤያ ልጅ አዛርያስ በቤቱ አጠገብ ያለውን አደሰ። ከእርሱም በኋላ የኤንሐዳድ ልጅ ቢንዊ ከአዛርያስ ቤት ጀምሮ እስከ ማዕዘኑ ድረስ ሌላውን ክፍል አደሰ። የኡዛይ ልጅ ፋላል በማዕዘኑ አንጻር ያለውንና በዘበኞች አደባባይ አጠገብ ከላይኛው የንጉሡ ቤት ወጥቶ የቆመውን ግንብ ሠራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሠራ። ናታኒምም በኦፌል በውኃ በር አንጻር በምሥራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሐውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ኦፌል ቅጥር ድረስ ሌላውን ክፍል አደሱ። ከፈረሱ በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር አደሱ። ከዚያ በኋላ የኢሜር ልጅ ሳዶቅ በቤቱ አንጻር አደሰ። ከእርሱም በኋላ የምሥራቁን በር ጠባቂ የሴኬንያ ልጅ ሸማያ አደሰ። ከእርሱ በኋላ የሰሌማያ ልጅ ሐናንያና የሴሌፍ ስድስተኛው ልጁ ሐኖን ሌላውን ክፍል አደሱ። ከዚያም በኋላ የበራክያ ልጅ ሜሱላም በጓዳው አንጻር ያለውን አደሰ። ከእርሱም በኋላ ከወርቅ አንጥረኞቹ የነበረ መልኪያ እስከ ናታኒምና እስከ ነጋዴዎቹ ቤት ድረስ በሐሚ ፈቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰ። ከማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞችና ነጋዴዎች አደሱ።